ዛሬ የብዙ ሰው ትዳር ለማዳን ወስኜ ነው የመጣሁት። ብዙ ጊዜ ሴቶች ከወለድን በኋላ በግንኙነት ባሌ ደስተኛ አይደለም እያላችሁኝ ነው እና ቤታችሁ ሆናችሁ እንዴት ማስተካከል እንደምትችሉ ልንገራችሁ። ኬግልስ ኤክሰርሳይዝ ሲባል ሰምታችሁ ታውቃላችሁ? እዛ አካባቢ ዳሌ አካባቢ ያለ ጡንቻዎች አሉ፣ ፔልቪክ ፍሎር የምንለው ማለት ነው። የዚህ ጡንቻ ስራ ምንድን ነው? ማህፀንን፣ የሽንት ከረጢትንና አንጀትን ቦታ ቦታ አድርጎ ይዝልናል። ይሄ ጡንቻ በብዙ ነገር ሊላላ ይችላል። አንደኛ በወሊድ፣ ሁለት እድሜ ሊሆን ይችላል፣ በውፍረት ሊሆን ይችላል። በተጨማሪ ደግሞ ረጅም ክብደት በማንሳት በማሳል ሊመጣ የሚችል ነገር ነው። ስለዚህ የዚህ ጡንቻ መላላት ምን አይነት ምልክቶች ሊያመጣ ይችላል? ሽንት አለመቆጣጠር፣ ሰገራ ማምለጥ ሊያመጣ ይችላል። በግንኙነት ሰዓት ደግሞ ያን ያህል ኢንጆየብል የሆነ ኤክስፒሪየንስ ላይሆን ይችላል። በተጨማሪ ደግሞ ማህፀን በጣም ከላላ በዛ በኩል ልታመጥ ትችላለች፣ እኛ ዩቪፒ የምንለው ማለት ነው። ስለዚህ ይሄንን ለመከላከል ምን ማድረግ ይችላል? ስፖርት ማሰራት ይችላል። ያን ጡንቻ ልክ ሽንታችሁን እየሸናችሁ ማለት ነው መሀል ላይ ማቆም ትችላላችሁ። ያቺን ጡንቻ ትይዙና እንደ ማንኛውም ጡንቻ ስፖርት ማሰራት ይቻላል። ለ3 ሰከንድ እስከ 5 ሰከንድ ያዝ ልቅቅ እያደረጉ ከ10 እስከ 15 ጊዜ መደጋገም። ይሄንን በቀን 3 ማድረግ። ከዛ ላይ በ2 ወር በ3 ወር ውስጥ ማለት ነው የማህፀን በር ጡንቻ ማጠንከር ትችላላችሁ። ምን አይነት ልዩነት ታያላችሁ? አንደኛ በግንኙነት ሰዓት የበለጠ ኤክስፒሪየንሱ ኢንጆየብል ይሆናል። ዩቪፒ ትከላከላላችሁ። ሽንት መቆጣጠር ይቻላል እና ለወንዶችም ጠቃሚ ነው። ምክንያቱም ከፕሮስቴት ሰርጀሪ በኋላ እና በግንኙነት ሰዓት ቶሎ መጨረስ የሚያስቸግሯቸው ከሆነ ይህንን በመጠቀም የበለጠ ሰዓት መቆየት ይቻላል። ከግንኙነት በፊት እነዚህን ምግቦች ብትመገብ ቆንጆ ፐርፎርማንስ ማሳየት ትችላል። አንደኛው ለውዝ ሲሆን ለውዝ በቂ የሆነ የስፐርም ምርት እንዲኖር ያደርጋል። ሁለተኛው ሙዝ ነው። ሙዝ በፖታሺየም የበለጸገ ስለሆነ የደም ዝውውርን ያፋጥናል፣ ጥንካሬና አቅምንም ይጨምራል። ሶስተኛው ደግሞ ቸኮሌት ዶፓሚን የተሰኘውን የደስታ ሆርሞን እንዲጨምር ያደርጋል። አራተኛው ሐብሐብ የወንዶች የመራቢያ አካል ያለመነሳት ችግር ካለባቸው እጅግ ጠቃሚ ነው። እንደነዚህ አይነት ጠቃሚ መረጃዎችን የምትፈልጉ ከሆነ አካውንታችን ፎሎ ያድርጉ። ባልና ሚስቶች ግንኙነት ከማድረጋቸው በፊት ለትንሽ ደቂቃ ቢያመሰግኑና ቢጸልዩ የሚመረተው ስፐርም ሴል የተባረከ ይሆናል አይደለ? አዎ 100%። ያ 100% የተባረከ ይሆናል። እናንተ ምን ታስባላችሁ? አሁን ልጋስ ጻሜል ልበል። ወይኔ ጉዴ! አንደኛው ኮሜንት ላይ ቆሞ ነው የምጸልየው። ወይኔ ያላገባን ሳሉ ደግሞ ወይኔ መች ነው የሚያልቀው ያመት? አልተፋቱም፣ ወረቀትም አልቀደዱም። ነገር ግን በስሜት ተፋተዋል። አንድ ቤት ነው የሚኖሩት፣ ግን ኑሯቸው እንደ ደባል ነው። በውጭ ሲታዩ ፐርፌክት የሆኑ ጥንዶች ምሳሌ የሚሆኑ ሊመስሉ ይችላሉ። ምናልባትም አመታትን አብረው ኖሮ ይሆናል። ጠጋ ብላችሁ ጓዳቸውን ብትመለከቱ ግን በጣም እርስ በርስ ያላቸው ስሜት ቀዝቃዛ ነው። አንድ ላይ የሚያስኖራቸው ወይ የልጆች ጉዳይ ነው፣ ወይ በገንዘብ በጣም ስለተሳሰሩ ነው፣ አሊያ ደግሞ ፐብሊክ ኢሜጅ ወይም ደግሞ በአደባባይ የሚኖራቸውን ምስል ስለሚፈሩት ተፋቱ የሚለውን ነገር ላለመስማት ለቤተሰቦቻቸውን ብለው አብረው ይኖራሉ። ይሄ የብዙዎች እውነታ ነው። ሲንግል ፓረንት አይነት የሆኑ ስሜትም ይሰማቸዋል። አንዳቸው ለሌላቸው ሲጠየቁ ብቻቸውን ልጆቻቸውን እያሳደጉ እንደሆነ ሌላኛው ለሌላኛው ግድ እንደሌለው ነው የሚነግሯቸው። ወንድ ልጅ በፍጥነት እንዲሰለችሽ የሚያደርጉ 4 ስህተቶች። እህቴ፣ እውነተኛ ፍቅር ብትፈልጊ እንደተቀራረባችሁ ባለው ጊዜ የምትሰሪው ከባድ ስህተት በፍጥነት እንዲሰለችሽና ላንቺ ያለው ክብር ወርዶ ቶሎ እንዲርቅሽ ያደርገዋል። ወንድ ልጅ ፈታኝና ልዩ የሆነ ነገር ይፈልጋል። የሚፈልገውን ሁሉ ባንዴ ካገኘ ጥረት ማድረግ ያቆማል። ዛሬ እኔ እህትሽ ወንድ ልጅ በቶሎ እንዲሰለች የሚያደርጉ 4 ስህተቶችን በግልጽ አንድ በአንድ እነግርሻለሁ። ከዚህ በኋላ በፍጹም ጊዜሽን አታባክኝም፣ ልብሽም አይሰበርም። እስከ መጨረሻው ተከታተሉኝ። ሰላም፣ እንዴት ናችሁልኝ? እኔ በጣም ደህና ነኝ። ዛሬም ቀደም ሲል በሰማችሁት ቆንጆ በሆነ ሐሳብ ተመልሼ መጥቻለሁ። አዲስ ከሆናችሁ እንኳን ደህና መጣችሁ። እኔ ናፊዳር ነኝ። በተለይም ደግሞ በዚህ የዩቲዩብ ቻናል እኛ ሴቶች ከወንዶች ጋር ያለንን የፍቅር ግንኙነት እንዴት አድርገን ስኬታማ ውጤታማ ማድረግ እንችላለን የሚለውን እንመካከራለን። ችግሮችንም እያነሳን እንወቃቀሳለን። ሰብስክራይብ አድርጉ፣ ብዙ ታተርፋላችሁ። ቪዲዮ ለብዙ እህቶቻችን እንዲደርስ ላይክ አድርጉትና ወደ ዛሬው ሐሳባችን እንግባ። የመጀመሪያው ነገር ሚስጥር ማጣት ወይም ደግሞ ሁሉንም ነገር መናገር ነው። ይሄ እንዴት ስህተት ይሆናል? ለወደድነው ሰው ወይም ደግሞ አብረነው መሆን ለምንፈልገው ሰው ምን ችግር አለው መናገር የምትሉ ትኖራላችሁ። በጣም ችግር አለው። መቼ?
ጊዜው ትክክለኛ ጊዜው ላይ ስላልሆነ ወይም ሳይሆን ሲቀር ማለት ነው እንደተዋወቃችሁ እንደተግባባችሁ መጀመሪያ አካባቢ ላይ የምታደርጋቸው ነገሮች በጣም ወሳኝ ናቸው። ቶሎ እንዲሰለች ቶሎ እንዲርቅሽ ማለት ነው። ሁሉን ነገር ባንዴ ከነገርሹ ሁሉን ነገር ዝግፍ አድርገሽ በቃ እኔ ማለት ይሄ ነኝ ካልሽው በኋላ የመወሰን ካንቺ ጋር የመቆየት ያለ መቆየት እድሉን ሰጠሹ ማለት ነው። ማለት ምንም ከዚህ በኋላ የለም የምትሰማው ነገር አይነት ነው የሚመስለው አንዳንድ ጊዜ አንዳንድ እህቶች የምናደርገው ነገር ማለት ነው። ስላሳለፍሽው ላይፍ ስለ ድሮ ህይወትሽ በቃ ህይወትሽ ላይ ይሁኑ ስላ በቃ ሁሉን ነገር ባንዴ ማለት ነው በቃ ዝርግፍ አድርገሽ ነግረሽ ነገ በቃ ስላንቺ ሊሰማ የሚጓጓው ነገር እንዳይኖር ታደርጊዋለሽ። ይሄ ደግሞ በጣም ትልቅ ስህተት ነው። ሰው በጊዜ ሂደት ቀስ በቀስ ነው መታወቅ ያለበት። ሁሉ ነገር ቀስ በቀስ ነው መውጣት ያለበት። እያንዳንዱ ህይወትሽ ላይ ያሉ ሀፕን ያደረጉ ነገሮች እያንዳንዳቸው በቃ ብዙ ነገር ብዙ ላይክ የሰው ልጅ ህይወት እኮ በመጽሐፍ ብናየው ብዙ ምዕራፍ ነው አይደል የሚወጣው። እያንዳንዱ ምዕራፍ በደንብ መነበብ አለበት። እያንዳንዱ ምዕራፍ ላይ የገጠመሽን ነገር በደንብ ፊል እንዲያደርገው አድርገሽ መንገር አለብሽ እንጂ ልክ በቃ ቶሎ ቶሎ በቃ ጥድፍ አድርገሽ ሁሉን ነገር ነግረሽ እኔ ይሄ ነኝ ብለሽ ምን ይስማ ነገር ምን የሚያጓጓው ነገር ይኖር? ተረድታችሁኛል አይደል? ይሄ በክፋት ሳይሆን በመደባበቅ ስሜት ሳይሆን ሁሉ ነገር በጊዜ ሂደት አላደለ ስትቀራረቡ ስታውቂው ቀለል እያለሽ ሲመጣ የምትነግሪያቸውን ነገሮች መለየት አለብሽ እንጂ ዝም ብለሽ ገና እንደተዋወቃችሁ እንደዚህ አይባልም። ስለዚህ ሚስጥር አልባ መሆን በራሱ ቶሎ እንዲሰለችሽ በቃ ምን ሁሉን ነገር አወቀ ምን ያጓጓው ምን ለማወቅ ካንቺ ጋር ይቆይ። ተረድታችሁኛል? ስለዚህ ሁሉ ነገር ባንዴ አይነገርም። እንዲሰለች ካንቺ ቶሎ እንዲርቅ ታደርጊዋለሽ። ይልቁኑ ሁሉ ነገር ስቴፕ ባይ ስቴፕ ቀናቶችን አላደለ እየጨመረ ሲመጣ በመካከላችሁ ትረስት ቢልድ ሲያደርግ በቃ እየመነዘርሽ የሆነ ታሪክ ላይክ ይሄ ደግሞ ስላችሁ በቃ ድብቁኑ ማለት አይደለም፣ ግን ባንዴ ሁሉ ነገርሽን አትንገሪ በቃ ስለ ቤተሰቦች ስላሳለፍሽ ህይወት ስለመጣሽበት መንገድ አለ አይደለ? ሁሌ አዲስ ነገር መስማት ደስ አይላችሁ? ሁሌ አዲስ ነገር ማየት፣ ሰውን ስታገኙ መጓጓት፣ ያንን ስሜት የሚፈጥረው አዳዲስ ነገሮች ሲኖሩ ያልሰማው ነገር ሲኖር ተረድታችሁኛል አይደለ? ስለዚህ በተቻላችሁ መጠን በቃ ሚስጥር አልባ አትሁኑ። ሁሉን ነገር ባንዴ ዝርግፍ አታድርጉ። ይሄ ቶሎ መሰለቻቸት እንዲመጣ ያደርጋል። ሁለተኛ ድንበር አለማበጀት ወይም ደግሞ ድንበር አለማስቀመጥ ቀላል ሴት እንዲሆን ፊል እንዲያደርግ ያደርገዋል። ለምሳሌ ቀጠሮ ሰረዘ ወይም ደግሞ ከተቀጣጠራችሁ በኋላ ምናልባት መንገድ ሳይረዘሽ እንደዚህ ሆኑ ምናምን አይነት ነገሮች ቢፈጠሩ ምንም ችግር የለውም። ጥሩ ሰው ለመባል በሚል ወይም ደግሞ ያላችሁን ነገር አለ አይደለ ስሙዝ ሆኖ እንዲቀጥል ለማድረግ ስትይ እየደበረሽ እየከፋሽ ጥሩ ያልሆኑ ነገሮችን እየታገሽ መሄድ ቶሎ እንዲርቅሽና እንዲሰለች ያደርገዋል። እውነት ለመናገር እኛ ሰዎች ጥሩ ለመባል ጥሩ ለመምሰል ጥሩ ለመሆንም እውነት ለመናገር ማለት ይሄ ለማስመሰል ብለን ብቻ ሳይሆን ጥሩ ሰው ለመሆን ከመፈለግ የምንሰራቸው አንዳንድ ስህተቶች የምንፈልገውን ነገር እንዳናገኝ ያደርጉናል። አንዱ ደግሞ የፍቅር ግንኙነት ነው። የፍቅር ግንኙነት ላይ ጥሩ ለመሆን ጥሩ ሰው ለመሆን ጥሩ አፍቃሪ ለመሆን ጥሩ ጓደኛ ለመሆን ብለን የምናደርጋቸው ነገሮች ያንን ሰው ከኛ ያሸሹታል። አይገርምም? እንደዚህ አይደለም በቃ የሚሰራው። ባውንደሪ ያስፈልጋል፣ ድንበር ያስፈልጋል። ማትደራደሪበትን ነገር መለየት አለበት። ምንም ነገር ላይ በቃ ኦኬ ችግር የለውም በቃ ምናምን የምትይ ከሆነ ምን ይሆናል? በቃ እሷ ጋር ችግር የለውም ብሎ ለአንቺ እንዳይጠነቀቅ ከአንቺ ጋር ያለው ነገር ደግሞ በቃ አለ አይደለ ምንም የማያጨናንቀው አለ አይደለ መጨናነቅ አለበት ሴንስ በጥሩ ላይክ በቃ አሁን ስልክ ባታነሺ ወይ የሆነ ነገር ቅር አላት ቅር ብሏት ይሁን ደብሯት ይሁን ብሎ መጨነቅ አለበት። ለአንቺ ስሜት የሆነ ያደረገው ነገር ካለ ማለት ነው። ምንም ችግር የለውም በቃ ምናምን ብሎ ዳት ማች ኬርለስ መሆን የለበትም ለአንቺ ስሜት። ስለዚህ ድንበር አልባ አትሁኚ። የማትደራደሪባቸው ነገሮች ይኖርሽ። ጥሩ ሰው ለመባል ጥሩ ሴት ለመባል በሚል የሆነ የማትፈልጊያቸውን ትክክል ያልሆኑ ነገሮችን ሲያደርግ ዝም ብለሽ ማየት መቀበል፣ ኧረ ችግር የለውም ምናምን ማለት አያስፈልግም። እነዚህ ነገሮች በራሱ እንዲሰለችሽ ያደርጉታል። ከዛ ይልቅስ አይ እኔ እኮ ይሄንን አልፈልግም፣ እኔ እኮ እዚህ ነገር ላይ አልደራደርም። በቃ በተቻለሽ መጠን ማትደራደሪባቸው እንዲነኩ ማትፈልጊያቸው ነገሮች፣ ንግግሮች ሊሆኑ ይችላሉ፣ ድርጊቶች ሊሆኑ ይችላሉ። አይ እኔ እኮ ይሄን አልቀበልም ማለት መቻል አለብሽ። ያን ስታደርጊ ለአንቺ መጠንቀቅ ይጀምራል። አይ እሷ እኮ እንደዚህ አትፈልግም፣ አይ እሷ እኮ ይሄን አትወድም ብሎ ለአንቺ መጠንቀቅና መጨነቅ ይጀምራል። ይሄን ሲያደርግ ከአንቺ ጋር ያለው ነገርም እየቀጠለ ይሄዳል ማለት ነው። በተቃራኒው ደግሞ ምንም ድንበር ከሌለሽ እየሰለቸው ነው የሚመጣው። አይገርምም?
በደንብ አስቢበት። ሶስተኛ የፍቅር ቃላትን ማፍሰስ በመጀመሪያዎቹ ማለት ነው። በመጀመሪያዎቹ ጊዜያቶች እንግዲህ ሁሉ ነገር ጊዜ አለው፣ ሁሉ ነገር ወቅት አለው አይደለ? በቃ አሁን ለምሳሌ ፊልም ብታዩ፣ አሁን የፍቅር ፊልም ብታዩ ገና እንደተዋወቁ ገና እንደተግባቡ ባለው ሰዓት እወድሃለሁ እወድሻለሁ ምናምን አይባባሉ። ያችን ቃል ለመስማት ምን ያህል ስቴፕ እንደምንሄድ አስቡ። ተረድታችሁኛል? ተከታታይ ፊልሞችም ሊሆን ይችላል። ብዙ ሲን አይተን ምናምን ነው እወድሃለሁ እወድሻለሁ ጋር የምንደርሰው ማለት ነው። በጣም ትልቅ ትርጉም ስላላቸው እነዚህ ቃላት የፍቅር ቃላትን ቀድሞ በቃ በመጀመሪያዎቹ ቅስፈቶች በቃ የሆነ ጊዜ ያሳለፋችሁ አብራችሁ እንጆ ያደረጋችሁ ሳምንት ሊሆን ይችላል 15 ቀን ሊሆን ይችላል አብራችሁ ፈታ ዘና አላችሁ ከዛ እወዳለሁ እወድሻለሁ አይባልም። የምር የሆነ ቃላቶቹ በቃ ዋጋ ያጣሉ። ለሱም ዋጋ ያጡበታል። እውነት ለመናገር ደስ ያለው ይመስልሻል። በቃ አለ አይደለ ፍቅርሽን መግለጽሽን ምናምን ታስቢያለሽ፣ ለሱ ያለሽ ጥሩ ስሜት ግን ዋጋ ያጣሉ። ቃላቶቹ ዋጋ ያጣሉ። አንቺም በሱ ፊት ያለሽ ነገር እየቀነሰ ይመጣል። ለምን ካልሽ መጣር አለበት፣ ማወቅ አለበት፣ አንቺን በደንብ መልፋት አለበት። መልፋት ኔሴስ አንቺን ለመረዳት ከጎንሽ ለመቆም አንቺን ለማስደሰት መልፋት አለበት። ከነዚህ ሁሉ በኋላ ነው እነዚህ ቃላቶች የሚመጡት መሆንም ያለባቸው። አንቺም እንደዛው ማወቅ አለብሽ፣ እሱን ለመረዳት መሞከር አለብሽ እንጂ ዝም ብሎ የሆነ ጊዜ አብራችሁ ስላሳለፋችሁ መጀመሪያ ላይ የፍቅር ቃላቶችን ማሽጎድጎድ በቃ ለዚህ ነው አገኘው። በቃ ብዙ ሳይሄድ ብዙ ርቀት ሳይሄድ አገኘው። በቃ የሚፈልገውን ቃላት የሚፈልገውን የፍቅር ንግግሮች አገኘ። በቃ ይሰለችዋል። የሆነ ቦታ ላይ መገኘት የነበረበት ቃል የሆነ ቦታ ላይ አለቦታው መጣ ማለት ነው። ቀድሞ መጣ ማለት ነው። ስለዚህ ቀድመሽ በተለይ በመጀመሪያዎቹ የትውውቅ የመጀመሪያዎቹ አለ አይደለ እነዛ ጊዜያቶች ላይ የፍቅር ቃላትን አታሽጎድጉጂ። የምትጠሪበት መንገድ የምትጠቀሚያቸው ቃላቶች በተቻለ መጠን የተመጠኑ ይሆኑ። በጊዜ ሂደት ሁሉም ያምራል። እየጨመረ የሚሄድ ነገር ያጓጓል፣ ደስ ይላል። በቃ ከዛሬ ነገ ይሄን ቃል ትለኛለች ብሎ በቃ በጉጉት ሁሌ ያንን ነገር በመጠበቅ አንቺ ጋር እንዲመጣ ታደርጊያለሽ። ግን መጀመሪያውኑ በቃ እንደዛ ሆኖ ከተጀመረ በቃ ያሰለቻልና በተቻለሽ መጠን የፍቅር ቃላቶችን የምትጠቀሚበት ጊዜ በቃ ወዲያውኑ እንደተዋወቃችሁ ምናምን ባለው ጊዜ አይሁን። በቃ ተረጋጊ፣ የምትጠቀሚያቸውን ቃላቶች ምረጪ። እነዚህ ነገሮች እንግዲህ እንዲሰለች ስለሚያደርጉ ቶሎ እንዲርቅስ ስለሚያደርጉ ምንም አዲስ ነገር የለም እንዲል ስለሚያደርጉ ማለት ነው። አራተኛ ደረጃ ላይ በመጨረሻ ማለት ነው ለዚህ ቪዲዮ ያስቀመጥኩላችሁ ነገር ትንሽ ከበድ ያለ ነገር ነው። እንደ እናት መንከባከብ አቁሚ። ይሄ ብዙ ወንዶች በጣም የሚፈልጉት ነገር ነው። ልክ እንደ እናት ትሪት መደረግን በጣም ይፈልጋሉ። ልክ እንደ እናት ችግራቸውን ሁሉ እንድትፈችላቸው፣ እንድትረጃቸው፣ ብዙ ነገሮችን እንድትችያቸው ይፈልጋሉ። ልክ እንደ እናት ማለት ነው። እውነታው ግን ፍቅረኛና እናት መሀል በጣም ትልቅ የሆነ ዲፍረንስ አለ አይደለ? እናት ለልጇ ምንም ቢያደርግ፣ ምንም ቢበድላት፣ ምንም ቢያስቀይማት፣ ቢያስከፋት እነዛን ሁሉ ነገሮች ችላ አንኮንዲሽናል የሆነ ፍቅር ለልጇ መስጠቷን ትቀጥላለች። በምንም አይነት ሁኔታ ውስጥ ማለት ነው። በቃ ችላ ለልጇ የማታደርገው ነገር የለም እናት ማለት ነው። የፍቅር ግንኙነት ላይ ሲመጣ ግን እንደዛ አይደለም። ያላችሁ ድርሻ በጣም የተለያየ ነው። እንደ እናት ለመሆን ስትሞክሪ የራስሽም ስሜት ትጎጃለሽ። ከዛ ደግሞ እሱም እንደምን ያህል አገልግሎትሽን ለሱ የምታደርጊለትን ነገር አላ እዛ ላይ ዲፔንድ ይሆናል። አንቺ ፍቅርሽ ላይ ሳይሆን እነዚህ የምታደርጊያቸው ነገሮች ችግሩን መፍታት ሊሆን ይችላል፣ ትሪት ማድረግ ሊሆን ይችላል፣ መንከባከብ ሊሆን ይችላል። በቃ አላ አይደለ ምንም ነገር ይፈጠር ምን ከጎኑ ቆመሽ ስተቶችም ቢሰራ ማለት ነው። ስተት ቢሰራ እንደ ፍቅረኛ ይሄን ነገር ማድረግ የለብህም፣ ይሄን ነገር አስተካከል፣ ይሄ ነገር እንደዚህ ነው መሆን ያለበት ምናምን ከማለት ይልቅ በቃ ኢትስ ኦኬ ችግር የለውም ብለሽ ከጎኑ መሆንን እነዚህ ነገሮች ይፈልጋቸዋል። እነዚህ ነገሮች ደግሞ ትክክል አይደሉም፣ አያሳድጉም፣ አይለውጡም። መጨረሻ ላይ ደግሞ መሰለቻቸትም ያመጣሉ እውነት ለመናገር። ስለዚህ እንደ እናት መሆን ማለት የሆነ የምንወስዳቸው ካራክተሮች ይኖራሉ አይደለ? እኛ ሴቶች አዛኝነን አለ አይደለ? የፍቅር ግንኙነት ላይ ስንገባ በጣም እናዝናለን፣ ኬር እናረጋለን፣ ምንም ጥያቄ የለውም። ግን ከዛ አልፎ የእናትን ቦታ ለመተካት መሞከር አለ አይደለም? ነገሮችን ማብዛት፣ ነገሮችን መለጠጥ
ብዙ ዋጋ እንድትከፊ ያደርግሻል። ጥሩም አይደለም፣ ትክክልም አይደለም። እናት የእናት ቦታ አላት፣ እናት የእናት ዋጋ አላት። ፍቅረኛ ደግሞ እንደ ፍቅረኛ የራሷ የሆነ ቦታ አላት። እነዚህ ሁለት ነገሮች በጣም የተለያዩ ነገሮች ናቸውና እንደ እናት ለመሆን አትሞክሪ፣ እንደ እናት አክት ለማድረግ አትሞክሪ። በእናትና በልጅ መካከል ያለው ሪሌሽንሺፕ ሌላ ነው። በፍቅረኛ ማቾች መካከል ያለው ሪሌሽንሺፕ ደግሞ ሌላ ነው። በአንቺና በፍቅረኛሽ መካከል ያለው ሪሌሽንሺፕ የእናትና የልጅ አይነት መልክ እንዲይዝ አታድርጊ። በጣም ትልቅ ስህተት ነው። ይልቁኑ እንደ ፍቅረኛ ይልቁኑ ማቹር እንዳደረገ ወንድ እሱን ትሪት ማድረግ ያለብሽ ማለት ነው። ስህተት ሲሰራ ስህተት ነው፣ አጥፍተሃል። ኃላፊነት መውሰድ ካለበት ለራሱ ነገር፣ ለራሱ ስራ፣ ለራሱ ቤት ውስጥ ማድረግ ያለባቸው ነገሮች ካሉ እነዛን ኃላፊነት እንዲወስድ ማድረግ ይህንን ማወቅ አለበት በቃ እንጂ እንደ ትንሽ ልጅ ትሪት እንድታረጊው መጠበቅ የለበትም፣ ተገቢ ስላልሆነ ማለት ነው። ስለዚህ እነዚህን ነገሮች ባለማድረግ እንዳይሰለችሽ፣ ላንቺ ያለው ነገር እንዳይቀንስ፣ ቶሎም እንዳይርቅሽ ማድረግ ትችያለሽ። እስኪ እናንተ ምን ታስባላችሁ? በየትኞቹ ሀሳቦች ተስማማላችሁ? የትኞቹ ላይስ ለየት ያለ ሀሳብ አላችሁ? እስኪ ኮሜንት ሴክሽን ላይ አሳውቁኝ። የዛሬው ቪዲዮ ይህን ይመስል ነበር። እዚህ ድረስ ካያችሁት ቪዲዮን ወዳችሁታል ማለት ነው። ላይክ አድርጉትና አሳውቁኝ። በቀጣይ በሌላ ቆንጆ በሆነ አዲስ ቪዲዮ እንገናኛለን። እስከዛው ሰብስክራይብ ካላደረጋችሁ አሁኑኑ ሰብስክራይብ አድርጉ። ብዙ ቆንጆ ጠቃሚ የሆኑ ቪዲዮችን ታገኛላችሁ። በጣም ወዳችኋለሁ። አመሰግናለሁ። ቻው። አስተዋይ ወንድ ልጅ በቁንጅና የሚታለል እንዳይመስልሽ። የፈለገ ቆንጆ ልትሆኚ ትችያለሽ። ገራሚ የሆነ የሰውነት ቅርጽም ሊኖርሽ ይችላል። ያ ነገር ምናልባት ዋው ሊያስብለው ወይ ሊስበው ምናምን ይችላል። ግን ደግሞ ወዶሽ እንድትቆይ አያደርገውም። የበሰለ ወንድ ልጅ ትክክለኛ ማንነትሽ ላይ ነው ፎከስ የሚያደርገው። ወዳችኋለሁ። ባይ። ዛሬ በጣም ስለሚያስቀኑ ሴቶች ልንገራችሁ። እሺ የሚሉ ሴቶች ውይ እንዴት የታደሉ ናቸው። ደካማ ስለሆኑ የራሳቸው ፍላጎት ስለሌላት ምንም ስለማያውቁ እኮ አይደለም። ነገር ግን ጤናማ የሆነ ትዳር፣ ደስተኛ የሆነ ቤት ለመስራት ብለው እኔነታቸውን ገድለው እሺ የሚሉ ሚስቶች ናቸው። እንደውም እኮ ካላችሁ እልህኛ መሆን፣ እግርን አለመልቀቅ ደካማ የመሆን ምልክት ነው። በትዳር ውስጥ የሀሳብ ልዩነቶች ሲፈጠሩ እሱ ልክም ሆነ አልሆነ አንተ የቤቱ ራስ ነህ ብሎ ከሀሳቡ ጋር መስማማትና መታዘብ ቀላል አይደለም። ጥንካሬን ይጠይቃል። ደግሞ እኮ ውበትሽ ያለው እዛ ውስጥ መሆኑ አይገርምሽም? እንደዚህ አይነት ሴት ያለችበት ቤት እኮ አይፈርስም። መጽሐፍ ቅዱስም እንደሚለን ጠቢብ ሴት ቤቷን ትሰራለች፣ ሰነፍ ሴት ግን በገዛ እጇ ታፈርሰዋለች ነው የሚለን። ስለዚህ አንቺም ቢሆን በርቺ፣ እግዚአብሔር ጸጋን ያበዛልሻል። ሻሎም። ውድ ሚስቶች ባሎቻችሁን ይሄን ነገር ገዝተህና ከማለታችሁ በፊት ስንት አለክ፣ ግዛሌ ላልኩ ነገር ገንዘቡ ይበቃሃል ወይ ብላችሁ መጠየቅ ልመዱ። አታጨልሏቸው ወንዶቹን። እንዴ ትላንትና ታክሲ ውስጥ ነበርኩኝና ማታ ወደ ቤት በታክሲ ስመለስ አንዱ ከጎኔ ቁጭ ብሏል። ወጣት ነው፣ የሆነ ወንድ ነው፣ ደስ የሚል ልጅ ነውና ከጎኔ ቁጭ ብሏል። ከዛ እንደዚህ እንትኑ ላይ ተደፍቶ ይሄ ሁለተኛ ከኛ ቀጥሎ ያለው ሶፋ ላይ እንደዚህ ተደግፎ ካልኩሌት አውጥቶ ይደምራል፣ ይቀንሳል፣ ያካፍላል፣ ያባዛል ምናምን ማለት ነው። ከዛ ይላል ማለት ቀና ብሎ ከዛ ደወለች መሃል ላይ ሚስቱ ማለት ነው። እና የኔ ብሎ የልብ ቅርጽ አለ። ከዛ ወዬ ምናምን ነገር አላት። ከዛ የደረስክ ብለው ነው መሰለኝ እንደዚህ ታክሲ ይዣለሁ እዚህ ቦታ ደርሻለሁ ምናምን ነገር ብሎ ጠቆማት። ከዛ የሆነ ነገር ይዘህና አለችው ማለት ነው። ስትለው እሺ የያዝኩት ብር የሚበቃ አይመስለኝም፣ እሺ በቃ ብሎ ስልኩን ዘጋው ማለት ነው። ከዛ ከተዘጋ በኋላ እንደዚህ ትራሱ ላይ እንደዚህ ወደ ኋላ ተኝቶ ማለት ነው። አያስቅም ነገርየው፣ ግን ጌታን ሁኔታው በጣም ነው የሚያስቀው። የቤት ኪራይ ወተት አስቤዛ ትራንስፖርት ይላል ማለት ነው። ከዛ አልቻልኩም፣ ሳቂ ያመለጠኝ አልኩኝ ማለት ነው። ከዛ ድንግጥ ብሎ ዞረና ይሰማል እንዴ አለኝ። ከዛ አዎ ይሰማል አልኩት ማለት ነው። እና አሳዘነኝ ማለት ይውላችሁ እንደ ሀገር ትዳር ስንመሰርት ብዙ ነገር ጫና የሚያደርገው ወንድ ላይ ነው። በተለይ የኢኮኖሚ ጉዳይ ሲሆን፣ የገንዘብ ጉዳይ ሲሆን ብዙ ነገር ተጽዕኖ የሚያደርገው ወንድ ላይ ነው። ሴት የቤት ኪራይ ባትከፍል አትኮነንም፣ ባሏን ብታግዘው ሰየው፣ ግን አትኮነንም። ግን ባል የቤት ኪራይ መክፈል ቢያቀተው፣ የልጆች ትምህርት ቤት መክፈል ቢያቀተው ማህበረሰቡም ተጽዕኖ የሚያደርገው ወንድ ልጅ ላይ ነው። እንደዛ ሆኖ ሳለ ባለበት ወቅት ላይ ደግሞ እኛ ሚስቶች ባሎቻችንን መረዳት ካልቻልን ከባድ ነው። እግዚአብሔር ምስክሬ ነው የምላችሁ። በጣም እኛ ላይፍ ማቅለልም ላይፍ በጣም ቦሪንግ ማድረግም እንችላለን። እኛ ሴቶች የምሬ ነው የምነግራችሁ እንችላለን። 1 ኪሎ ሽንኩርት ያስፈልግ ከነበረ ግማሽ ኪሎ ሽንኩርት በቃ ኪስን ባመጣጠነ ሁኔታ ግማሽ ኪሎ ሽንኩርት ገዝቶ ኑሮ መኖር ይቻላል።
ይቻላል እግዚአብሔርን እና ደውለን በቃ ራሴን ሁላ ነው የታዘብኩት። የምሬን ነው የምነግራቸው እላለሁ። እኔም አንዳንዴ እላለሁ እና ራሴን ታዘብኩት። ደውለን ይሄን ነገር ይዘና ከምንለው ይልቅ አባቴ አለህ ብር አለህ እንደዚህ መግዛት የምችልበት አቅም ላይ ነህ ከሆንክ እሺ ይሄን ይዘህልኝና ማለት እንልመድ። በጣም ራስ ወዳድ የሆኑ ሰዎችን ባህሪያት ልንገራችሁ። አንደኛ ለጥፋታቸው ሁልጊዜ ተጠያቂ የሚያደርጉት እናንተን ነው። ሁለተኛ በሁሉም ነገር የተሻሉ እንደሆኑ ያስባሉ። ሶስተኛ ከነሱ ችግር ውጪ የሌላ ሰው ችግርና ጭንቀት ምንም መስሎ አይታያቸውም። አራተኛ መጀመሪያ ስትቀርቧቸው መልካም ሰው፣ ጥሩ ሐሳቢና የፍቅር ሰው ሆኖ ነው። በኋላ ግን ሲቀየሩ በፍጹም የማታውቁት ሰው ይሆኑባቸዋል። አምስተኛ እነሱ መስማት የፈለጉትን ነገር ብቻ ይሰማሉ። እናንተ ምንም መልካም ነገር እንኳን ብትናገሩ ወደ ክፋት ይቀይሩባቸዋል። ባለቤቴ ልጅ መውለድ አልችልም ብሎ አስቦ ጥሎኝ ሊሄድ ትለናለች የዛሬ ባለ ታሪካችን። 28 ዓመቴ ነው። 4 ዓመት የቆየ ትዳር አለኝ። በትዳሬ ደስተኛ ከሚባሉ ሰዎች መካከል አንዷ ነኝ። ነገር ግን እስካሁን ድረስ ልጅ አልወለድንም። ይህ ነገር በጣም ያስጨንቀኛል። ደግሞ እኔ ልጅ ከሚወዱ ሰዎች መካከል ነኝ። የሰፈር ህፃናትን እንኳን ቤት ያስገብቼ አብልቼ አጠጥቼ አቅፌ ስሜ ነው የምሸኘው። የባለቤት ሰዎችም ከቅርብ ጊዜ ወዲህ ባለመውለዳችን ምክንያት በጣም መጥፎ ፊት ያሳዩን ጀምረዋል። የቤተሰብ ዝግጅት ላይ ስንገናኝ እንዲሁም ቤቴ ሲመጡ ይንሾካሾካሉ፣ ስለኔ መጥፎ ነገር ያወራሉ። ለባለቤቴም ትቅርብህ፣ ያለ ዘር አስቀረችህ፣ ለሌላ እንድርሃለን እንደሚሉት ሰምቻለሁ። በዚህ ትዳር እንድቆይ የሚያደርገኝ የባሌ የዋህነትና መልካምነት ነው እንጂ በጣም ይከፋኛል። ከቅርብ ጊዜ ወዲህ ግን የእሱን ባህሪ ተቀይሯል። እያመሸ ይመጣል። ቅዳሜና እሁድን ከኔ ጋር አያሳልፍም። የት ነህ ስለው ቤተሰቦቼ ቤት ነኝ፣ እናቴ ጋ ነኝ፣ እህቴ ጋ ነኝ ይለኛል። ቤተሰቦቹ ጋር መገናኘቱ አይከፋኝም። ነገር ግን መጥፎ ነገር ስለሚመክሩት እነሱ ጋር ባሄድ ደስ ይለኛል። ታዲያ አንድ ቀን አምሽቶ መጥቶ ስንጨቃጨቅ ከአንቺ የተረፈኝ ጭቅጭቅና ዘረቢስ መሆን ነው አለኝ። በጣም ከፋኝ። ለቀናትም ስብሰለሰል ቆየሁ። ከዚያም የሚከፈለው ዋጋ ተከፍሎ ልጅ ማግኘት እንዳለብኝ ወሰንኩኝ። ከዛም ከባለቤቴ ጋር ለምርመራ ሄድ። ስንመረመር ግን የሆነው ነገር ሌላ ነው። መውለድ የማልችለው እኔ ሳልሆን ባለቤቴ ሆኖ አረፈው። በሁለት አይነት ስሜት ውስጥ ገባሁ። ልጅ ባለመውለድ ሲኮንኑኝ ከርመው ጉዳቸው የነሱ መሆኑ በማወቄ በጣም ደስተኛ ሆንኩኝ። ነገር ግን ደግሞ ልጅ የማገኝበት መንገድ ባለቤቴ ብቻ መሆኑን ሳስበው ደግሞ ይከፋኛል። አሁን ግራ መጋባት ስሜት ውስጥ ነኝ። ባለቤቴን ትቼ ሄጄ በራሴ መንገድ ልጅ እንዳላገኝ ባለቤቴ ያሳዝነኛል። ደግሞ ከእሱ ጋር ቆይቼ ደግሞ ዘር አለመተካቴን ሳስበው በጣም ይጨንቀኛል። ምን ባደርግ ይሻለኛል?